ይህ እውነተኛ ታሪክ ነው። ጽዮን ተወልዳ ያደገችው ገጠር ውስጥ ነው። የህይወት ምዕራፉንና ወደ ውጭ ሀገር ወጥታ በአረብ ሀገር መስራት እንደምትችልና እሷንም ቤተሰቦቿንም መርዳት እንዳለባት በማሰብ ወደ አረብ ሀገር አመራች። ጽዮን በተፈጥሯ የዋህና ገራገር ሰው ናት። ሰዎች ጋር ወዲያውኑ መግባባት የማትችል እንዲሁ ከገጠር ለዓላማ የወጣች ወጣትነቷን በቅጡ የማታውቅ ከልጅነት ጀምሮ በድህነት ያለፈች መኖርን የምትናፍቅ ለጋ ወጣት ናት። ጽዮን ያሰበችው ተሳክቶ ሳውዲ ደረሰች። ብዙ ነገሮች እንግዳ ቢሆንባትም ድህነቷ ግን ድፍረት ሰጥቷታል። ፍራቻዋን እንዳይመለስ አድርጎ ሸኝቶታል። የዋህነቷና ገራገርነቷ አሁንም እንዳለ ነው። ለዛ ይመስላል በጣም ጥሩ የሚባሉ ሰዎች ቤት ገባች። ሁሉም ይወዷታል። በተለይ ህፃናት ልጆች ለእሷ ያላቸው ፍቅር በጣም የሚገርም ነው። መቼም የሰው ልጅ ለማዳ እንደሆነ የታወቀ ነው። ቀስ በቀስ ብዙ ነገሮችን አወቀች። ቋንቋዎቿን ደግሞ እያሻሻለች የሚገርም ተናጋሪ ሆነች። ጽዮን ፈጣሪዋን አመሰገነች። በተለይ ደግሞ የገባችበት ቤት እሷ ከዚህ በፊት ከምትሰማቸው መጥፎ ታሪኮች ጋር ስታወዳድረው ፈጣሪ ሆይ በእኔ ፍርሃትና ዝምተኝነት ምን ሆን ነበር ብላ አምላኳን አመሰገነች። የሚገርመው ጽዮን በመጀመሪያ ደሞዟ መግዛት የምትፈልገው ነገር ነበር። የአባቷ በሬዎች ደክመዋል። እነሱም በሬዎች መቀየር ትፈልጋለች። እሱ ነው በጣም ያስደስታት እና እሱን እያሰበች የአባቷን ደስታ በዓይነ ህሊናዋ እያየች አለቀሰች። የደስታ የቁጭት ለቅሶ። የሚገርመው ጽዮን እስከ 10ኛ ክፍል ተምራለች። በትምህርቷ የመቀጠል ፍላጎት ቢኖራትም መቀጠል ግን አልቻለችም። ድህነት። ወራቶች አለፉ። ሁሉም ነገር ገባት። ሲስተም ውስጥ ገባች። ያው ያሰበችው አባቷ መላክ የፈለገችው የበሬዎችን ገንዘብ ላከች። ትንሽም ቢሆን እረፍት ተሰማት። ጽዮን እንዲህ እያለች አገሩን ከመላመድ አልፋ አንዳንድ ነገሮችን ሶሻል ሚዲያዎችን መጠቀም ጀመረች። ሶሻል ሚዲያዎች ላይ ጓደኞች ኖሯት ዝምተኝነቷና ከሰው ያለመግባባት ባህሪዋን ችግር መቅረፊያ አይነተኛ መንገድ እንደሆነ ተረዳች። ጥሩ ጓደኞችም ኖሯት አንዳንዴ በአግባቡ ከተጠቀምነው ለካ ሶሻል ሚዲያ የማውራት ነፃነት ይሰጣል እያለች ለራሷ ካወራች በኋላ ቀስ በቀስ ግን የህይወቷ አንድ አካል ሆነ። እየሰራችም እየበላችም ተኝታም ቁጭ ብላም ብቻ ራሷን ከፌስቡክ ከቲክቶክ ጋር ታገኘዋለች። በዚህ መሃል ታዲያ አንድ ሰው ፌስቡክ ላይ ሰላምታ ሰጣትና ፎቶዎቿ እንደሚያምሩ አለባበሷ ትክክለኛ የሴት አለባበስ እንደሆነ ብቻ በብዙ ነገሯ እንደተሳበ እያወሩ እሷም እይታውና የአነጋገር ስርዓቱ እየገረባት ጥሩ ጓደኞች መሆን እንደሚችሉ ነግራው እሱም በሀሳቧ ደስ እንዳለውና በእርግጥም እሷን መተዋወቁ ትክክል እንደሆነ ነግሯት ተሰነባበቱ። ሳውዲ ትንሽ ይሞቃል። ሙቀቱ ነው መሰል ሴቶች ይስማማቸዋል። አንዳንዴማ እኮ ኢትዮጵያ ያለው አፈሩ ነው ወይስ ምንድን ነው? ብዙዎቻችን የሆነ አመድ ነገር ከፊታችን አይጠፋም። እዚህ ከመጣሁ በ8 ወሬ ይሄው ፊቴ ሁሉ ቀልቶ ሌላ ሰው መሰልኩ። ወይ ሰው ልጅ ለካ አኗኗር ነው የሚመስለው እያለች ብቻውን ታወራለች። ከዛ መለስ አድርጋ ግን ማን እንዳገር ሰው ሳይከፋው ከሀገሩ አይወጣም። ሁሉም ያልመለሰውን አንድ ጥያቄ ለመመለስ የህልውና ጉዳይ ሆኖበት እንጂ ሀገርማ ሀገር ነው ብላ ደግሞ መልሳ ራሷን ትሞግታለች። ጽዮን አንድ ቀን ከማዳም ጋር ልጆችን ይዛ ወደ መዝናኛ ቦታ ይሄዱና ልጆችን ማዝናናት መጫወት ይጀምራሉ። በዚህ መሀል ታዲያ ብዙ ላይን ያዝ የሚያደርጉ ፎቶዎችን እግረ መንገዷን ተነስታ ፌስቡክ ፔጇ ላይ ትለጥፋለች። ፎቶዎቿ ፈጽሞ ከወትሮ የተለዩ ነበሩ።
ያቺ የሴት ውበትና አለባበስ ያላት ሴት በብርሃን ፍጥነት የመቀየሪያ ጉዳይ ያየው ጓደኛዋ ሰላምታ ያቀርብላትና ምን ነው በሰላም ነው እንደዚህ መገላለጥ በማለት ቴክስት ይጽፍላታል። ጽዮን ሆዬ የለጠፈችውን የፎቶ ኮሜንት በማንበብ ተጠምዳለች። መቼም ይህ ህዝብ ኮሜንት የሚጽፈው ከልቡ ሳይሆን ከስሜቱ ነውና በመገላለጧ ብዙ በፍቅር የወደቁ ወንዶች ኮሜንት እሷንም ልቧንም አውሮ ስሜቷን ከፍ አደረገው። ይሄ ሁሉ ወንድ ለእኔ ነው እንዲህ ያበደው እያለች ለራሷ በደስታ ትጠይቃለች። በዚህ መሃል ያ ቴክስት የላከላት ልጅ ምን ነው ዝም አልሽ ብሎ ደግሞ ጻፈላት። ቴክስቱን አየችው። ገገማ አለች ለብቻዋ። ከየት እንደሰማችው ይህን ቃል እሷም አታውቀውም። ሰው እኮ ይቀየራል ሀቢቢ ብላ ቴክስት ላከችለት። እሱም አዎ ሰው ይቀየራል፣ አንዳንዱ ገብቶት አንዳንዱ ደግሞ ሳይገባው እና አንቺ ገብቶች ነው ወይስ ሳይገባሽ ሀቢብቲ ብሎ ጠይቃት። መልስ አልሰጠችውም። ወደ ኮሜንቷ ተመለሰች። በዚህ መሃል አንድ ውበቷን የሚያደንቅና የጋብቻ ጥያቄ የሚመስል ኮሜንት አየች። በግጥም ነው የጻፈው። እናም እንዲህ ይላል። አሁን አንቺን አይቶ ኃጢአት የገባ ሰው፣ ዓለም በቃኝ ብሎ የሞለከሰ ሰው፣ ቃል ኪዳኑን ቢያጥፍ የት ነው የሚከሰሰው? እሺ በይኝና ንስሐ ገብቼ ነፍሴን ልፈውሰው ይላል። አጃይብ ነው። በግጥሙ ውስጥ የድሮ ገጠር እያለች በግጥም የሚሞካሹትና የሚደናነቁትን ጊዜ ያስታወሳት። ትዝታና ደስታ አንድ ላይ ፈጠረባት። ልጁ ጋር ማውራት ጀመሩ። በጣም ተግባቡ። በየጊዜው ሳያወሩ አይውሉም አያድሩም። ጭራሽ ባሌ ሚስቴ መባባል ጀመሩ። የሚገርመው ቤተሰቦቿን ሁሉ መተዋወቅ እንደሚፈልግ ያወራታል። እምነቷ ጨመረ። ፍቅሯም ይበልጥ ራሷን ሲቆጣጠራት ይሰማታል። አንድ ቀን ብር ለቤተሰቦቿ መላክ ፈለገችና ግን በጣም ስራ እንደሚበዛባትና መውጣት እንደማትችል ነገረችው። እሱም የብሩን መጠን እንድትነግረው መጠይቆ የአካውንት ቁጥር ቴክስት እንድታደርግለት ጠየቃት። ለጊዜው ከኔ ጋር 5,000 ብር ስላለ አንቺ መላክ በምትችይበት ጊዜ ታስገቢልኛለሽ፣ አሁን ግን እኔ ጋር ያለው ልላክላቸው ይላታል። እሷም እኔ እንዴት ታምነኛለህ? እስካሁን እኮ በአካል አልተገናኘንም፣ ልትታዘበኝ ነው አይደል ትለውና በል ስለሌላ ነገር እናውራ ብላው ልትቀጥል ስትል እሱ ግን አምርሮ ነበርና አካውንቷን አስልኳት ብር ያስገባላቸውና ደውለሽ ንገሪያቸው መግባቱንም ማረጋግጪ ብሎ ቴክስት ላከላት። በእርግጥም ገብቷል። በጣም ገረማት። በዚህ ፍጥነት እንዴት ያምነኛል? ይሄ ልጅ እኮ በየዋህነቱ እንጂ እኔን የት ያገኛል? ፈጣሪ ወይ እኔ ቀና ሰው አገኘው ማለት ነው እያለች ፈጣሪዋን አመሰገነች። ከዛ ዞር ብላ ፌስቡክ ላይ የለጠፈችውን ፎቶ እያየች አንቺ ልጅ በአንቺ ምክንያት ይህን ሰው አገኘው እያለች ከራሷ ፎቶ ጋር ታወራለች። ገጠር እናትና አባቶቿ በትንሹም ቢሆን እሷ ከሄደች በኋላ ብዙ ነገሮችን ቀስ በቀስ ተስተካክሎላቸዋል። እንደው በሬው በራሱ ትልቅ ነገር እኮ ነው። እስትንፋሳቸውን እኮ ነው የገዛችላቸው። የገጠር ሰው የሚተነፍሰው በበሬዎቹ ነው። ለነገሩ እኛም የምንተነፍሰው በበሬዎቹ ነው። ጽዮን የገባችበት ቤት ሌላ አጋዥ መጣለች። ጽዮንም ደስ ብሏታል። አሁን ሌላ አጠገቧ ሰው አለ። ሰላም ተባብሎ ተዋወቁ። የሊሴ ይባላለው አለቻት። አማርኛ ቋንቋ ሁለተኛ ቋንቋ እንደሆነ ያስታውቃል። የመጣች ቀን ማታ እንዲሁ ሲያወሩ አደሩ። ብዙ ነገር አወሩ። ጠዋት ላይ ራሳቸውን ሲያዩት በጣም ገረማቸው። ለካ ሳያውቁት ብዙ ነገሮችን ሲያወሩ ነው ያደሩት። የጽዮን አዲሱ ፍቅረኛ ያን ምሽት ስለጠፋችበት ምን ነው ጠፋሽ ማር ብሎ በተደጋጋሚ ቴክስት ጽፎላታል። ጠዋት ተነስታ ስልኳን ስትከፍተው ነበር ማታ እንዳላወሩ ያስታወሰችው። በጣም ደንግጣ ወይኔ ዳግም ብዙ ቴክስት ልኮልኛል አለች፣ ድምጿን ከፍ አድርጋ ሳታስበው። ማነው ዳግም አለቻት ሌሊሴ። ስለ ዳግም ነገረቻት።
ዳግም አዲስ አበባ እንደሚኖርና ነጋዴ ነኝ ብሎ ነው የተዋወቃት። ብዙ መጠየቅ ግንኙነቱን የሚያበላሽባት ስለሚመስላት አትጠይቀውም። ከዛ ይልቅ ስለ ፍቅራቸው ማውራትን ትመርጣለች። ይቅርታ ዳግምዬ፣ አዲስ እንግዳ እኮ ቤታችን መጣ ብላ ስለ ጉዳዩ ጻፈችለት። ዳግም አንድም ቀን ተቆጥቷት አያውቅም። አሁንም አልከፋውም። እናም ሁሌ ይገርማታል። ይህ ባህሪው ሁሌ የማድነቅ እና የመጫወት እንጂ ያኛውን ጽሑፍ አሳይቷት አያውቅም። ከተዋወቁ ብዙ ቀናቶች እየተቆጠሩ ነው። በእነዚህ ጊዜያት ግን ውስጡን መመርመር አትፈልግም። አንድ ቀን ሌሊሴ ጥያቄ ጠየቀቻት። ፌስቡክ ላይ ብቻ ተዋውቃችሁ በዛ ላይ በአካል ሳትተዋወቁ ምን ያክል ጊዜ የሚጠብቅሽ ይመስልሻል? የሚል ጥያቄ ያቀረበችላት። ጽዮን በጣም ተበሳጨች። ነገምሽን መጠራጠር ካለበት እሱ ነው መጠራጠር ያለበት። ለቤተሰቦቼ እኮ ብር መላክ በማልችልበት ሰዓት ብዙ ጊዜ እሱ ነው የሚልክልኝ። ብር በሌለኝ ሰዓት ሁሉን ነገር የሚያደርግልኝ እሱ ነው። በዛ ላይ እኔን እንኳን ስዘጋው ከፍቶት አያውቅም። እሱ ደግ ሰው ነው የሚል ምላሽ ሰጣት። ወደ ስልኳ ዞረች። ሌሊሴም በልቧ እንዲህ ብላ አወራች። ምን አገባኝ፣ አንቺ ሕፃን ልጅ አይደለሽም፣ ለራስሽ የምታውቂ ትልቅ ሰው ነሽ ብላ ወደ ስራዋ አመራች። የኔም ጥያቄ እዚህ ላይ ነው። አንዳንድ የሰዎች አድናቆትና የማሞካሸት የምር ለራሳችን አሁን ላለንበት አቋም የሚመጥን ነው ብላችሁ ታስባላችሁ? ብዙ ጊዜ አድናቆት በትክክል ለሚገባቸው ሰዎች ብቻ ነው መሆን ያለበት። ጽዮን ኢትዮጵያዊነቷንና የነበረችበትን ማህበረሰብ በጊዜ ርዝማኔ እየሸሸችና በሌላ ማንነት በተካችው ማንነቷ የተደነቀ የመሰላት ሰው በደረሰላት የግጥም ጋጋታ ሳይገባት መደነቋን ወዳው እሱንም ወደደችው። እዚህ ምድር ላይ እናንተ የምትሰሙትን ብቻ የሚነግራቸውን ሰው ከመረጣችሁ ምናልባትም በጣም ደካሞችና የዋሆች ናችሁ ማለት ነው። ህይወት አንዳንዴ እንደ ቁማር የሚመስል ነገር አላት። ቁማሩን ከተበላን እንደገና እናስመልሳለን ብለን የምናስይዘው ነገር አይኖርም። ምክንያቱም መጀመሪያ የተበላነው ጊዜያችንን ነው። ጊዜ ደግሞ ከሄደ ሄደ ነው። የሰው ልጅ ጊዜውን በአግባቡ ከተጠቀመ ራሱን ይቀይራል፣ ገንዘብ ይሰራል። ገንዘብ ደግሞ ነፃነትን ይሰጣል። በገንዘብ ማጣት ምክንያት ብዙዎቻችን ማድረግ ፈልገን ብዙ ያላደረግናቸው ነገሮች እንዳሉ አንርሳ።